አንድ ቀን ዳዊትን ልጁ የወለደው ልጁ ከጌት ፍልስጤም አኪጦፌል የሚባል ምናምንቴ ሰው ቀጥሮ ያን ክፉ ሰው ቀጥሮ ልክ ዛሬ አንዳንዴ ክፉ ሰዎች አሉ አይደል? ቲክቶክ ላይ ዩቲዩብ ላይ የምታዩቸው ክፉ ሰዎች፣ ሰው በመሳደብ ብቻ ያሉ ሰዎች ከንቱ ምናምንቴ ይባላሉ። እንደሱ አይነት ሰዎች መልካም ነገር ካፋቸው የማይወጣ ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ እንዲህ አይነቱን ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል እግዚአብሔር። ከዚህ ይሰውረን። አኪጦፌል የጌት ሰው ነው፣ ፍልስጤማዊ ነው። ፍልስጤም የዳዊት ጠላት ነው። ይሄን ክፉ ሰው ሄዶ የገዛ ልጁ የወለደው አቤሴሎም ይሄን ሰው ቀጥሮ አኪጦፌል ደግሞ መጥቶ 10,000 ጦር ይዞ ያንተን አባት እኔ ነኝ የምገለው አለው። የመከረው ምክር ለሰው አይወራም። አባት ሚስት ጋር ግባ ነው ያለው ልጁን። አባት ሚስት ጋር ግባና አባትን አሳፍረው ነው ያለው። እንዲህ አይነት ርኩሰት እግዚአብሔር ከዚህ ይሰውራችሁ። አንድ ቀን ማታ ነው። ዳዊት ንጉሥ ዳዊት ሆይ ዛሬ በዚህ እንዳታድር፣ ዛሬ ሊገድልህ ቀርቧል። ቶሎ ብለህ በዚሁ ምሽት ዮርዳኖስን ተሻገርና ሂድ። መጣ ሊገድልህ ነው ተባለ። ዳዊት ከባለሟሎቹ ጋር ወዲያውኑ ከሚከተሉ ሰዎች ጋር ሮጦ ዮርዳኖስን ሊሻገር ሲሄድ ልክ ከረሞጫው በደረቱ ወደቀ። ቅዱስ ዳዊት ወደቀ። እንደዚህ እዛው ሆኖ የጸለያት ጸሎት አለች። ያችን ጸሎት የሚያውቃት ማን ነው? ድንገት የኔን ዩቲዩብ መምህር ያር ዘበነ ላይ ካያችሁ እሷን አስተምሪያት ይሆናል። ያያችሁ ሰው ልትኖር ትችላላችሁ። ለማንኛውም ያቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃት አለ? እንደሱ ነው። ትክክል። ከኔ ቀጥራዩ ተናገሩ። መዝሙር 69 ድገሙ። መዝሙር 69 መዝሙር ስንት? 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ሆይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ፣ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ ሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝቤ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለኔና ለእናንተ ይውረድልን የሰማይ አምላክ። አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ህይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ። የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? አረ ማን ይመስልህ? ከመናማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁም። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ስንቱን እችላለሁ? 2ቱን፣ 3ቱን፣ 4ቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። ይህን በረድኤቱ ይመልከተን፣ ከክፉ ይሰውረን፣ ሀገራችንን ሰላም ያድርግልን፣ የሚጣሏትን ይጣላልን፣ ህዝባችንን በፍቅር በአንድነት ሁላችን ያቆየን፣ ሁላችን የበረከት ያድርገን።
በዶኪማስ ጓዳ ተገኝታ ሙሉ ያደረገች የእናንተንም ቤት ሙሉ ታድርግላችሁ። ምልዕተ ክብር ምልዕተ ውዳሴ ከፍ ታድርጋችሁ። ኢየሱስ ክርስቶስ በሕይወታችሁ ከእናንተ ጋር ይሁን። ምን እንዳላችሁ ታውቃላችሁ? ቀና ብዬ እንድትሄዱ አድርጋችኋለሁ ይላል። ቀና ብላችሁ እንድትሄዱ ያደርጋችሁ። መተማመን ኃይልና ብርታትን ይስጣችሁ። ወይ ሐድሱ ርዘቶሙ ይላል። እንደገና እንድትታደሱ ያድርጋችሁ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። እነ ቅዱስ እስጢፋኖስ በሰው ዘንድ ተንቀው ግን በሰማይ ክብር አላቸው። በእኔና በእናንተም ዘንድ ክብር አላቸው። አሜን። ክብርም ምስጋናም ለሥላሴ ይሁን።